እዚህ ጋር ደግሞ የሳምባችን ነርቭ ኢንዲንግ ነው የሚገኘው። አሁን እየሰራሁሽ ያለሁበት ቦታ ደግሞ የአይናችን ክፍል የሚገኝበት ነው። ዳይጀስቲቭ ሲስተም ወሳኝ የሆነ ቦታ፣ ትልቁ አንጀትና ትንሹ አንጀት የምንለውን ፓርት የምናገኝባት ቦታ ደግሞ ይቺ ናት። የነበረኝ ቆይታ በጣም ደስ ይል ነበረ። በጣም ሪላክስ አድርጌያለሁ። እንኳን ለዳግመ ትንሣኤ በሰላም አደረሳችሁ አደረሰን። ያው እንደሚታወቀው ሳምንቱ ሙሉ የበዓል ወቅት ነው። በዓል ሲሆን ደግሞ የቤት ውስጥ ስራ አለ፣ እንዲሁም ደግሞ የውጭ ስራ በጣም ድክም ብዬላችኋለሁ። ስለዚህ የሆነ ትንሽ ዘና ሪላክስ ማድረግ ፈልጌ የተወሰኑ ቦታዎችን ምን ባረግ ደግሞ ሪላክስ አረጋለሁ የሚለውን ሰርች እያደረኩኝ ነበረ። ሪፍሌክሶሎጂ የሚል ነገርን ተመልክቻለሁ። በተለምዶ ደግሞ ፉት ማሳጅ የምንለው ብዙዎቻችን። ስለዚህ ያንን ባደርግ የተሻለ ዘና አላለው ብዬ ስላሰብኩኝ በዚህ ዘርፍ ደግሞ ማነው አንጋፋ እንዲሁም ደግሞ የከስተመሮችን ሪቪው ስመለከት በጣም ቆንጆ ሪቪው ወዳገኘሁበት ቤት እናንተንም አብሬ በጋራ ይዣችሁ ልሄድ ነው። በተለይ ደግሞ ይሄ ቤት 24 ሰዓት የሚሰራ ስለሆነ ከድካም በኋላ በማንኛውም ሰዓት ወጥተን የምንሄድበት ቤት መሆኑ በይበልጥ ተመራጭ እንዲሆን አድርጎታልና እስኪ አሁን ውስጥ ገብተን እኔ ያለኝን ስሜት አገልግሎቱን ደግሞ አብረን በጋራ እንመልከት ነው። አብረን እንግባ። ቤቱ ራሱ ድባቡ በጣም በዓል ነው የሚመስለው። የበዓል ሰሞኑን አይደለ? እንኳን ለዳግመ ትንሣኤው በሰላም አደረሳችሁ። እንግዲህ ዛሬ የበዓል ድካም እንላቀቃለን ማለት ነው። እንኳን አደረሰሽ። በጣም በዓል መስላችኋል። የበዓል ድባቡ አሁን እንደሳለና በጣም ነው ደስ የሚለው። እንኳን አብሮ አደረሰን። እንኳን ደህና መጣሽ። ስለ ሪፍሌክሶሎጂ የተለያዩ ነገሮችን በሶሻል ሚዲያ ተመለከትኩኝና ሰሞኑን በዓልም አይደለ በጣም ድካም ተሰማኝ። እንዲሁም ደግሞ ቆሞ የሚሰሩ በርካታ ስራዎች ነበሩብኝ። የትሪድ ብዬ ሰርች ሳረግ የተለያዩ ዌብሳይቶች ላይ የተለያዩ ጥሩ ኮሜንቶች አየሁ ስለእናንተና ያው ዳጊ ስፓ ተገኝቻለሁ ማለት ነው። ሪፍሌክሶሎጂ እንግዲህ በከተማው ተመራጭ ሆኗል በዳጊ ስፓ። ስለዚህ ጥሩ ምርጫ ነው። እንደውም እኔም ደክሜያለሁኝ። ከበዓል በኋላ ሁሉም ሴት ይደክማል ማለት ነው። ስለዚህ አብረን መግባት እንችላለን። በጣም ነው ደስ የሚለኝ። እባክሽ የሚገርምሽ ፌውዬ ከዚህ ቀደም ስቴም ሞሮኮ የተለያዩ አገልግሎቶችን ለመውሰድ መጥቼ ነበረ። በጣም ጸጥታው፣ ሰላሙ፣ ሁሉ ነገሩ በጣም ነው ደስ የሚለው። ወደድሽው? ውይ በጣም ጥሩ ኤክስፒሪየንስ ያላቸው ጎበዝ ሰራተኞች አሉ። የሪፍሌክሶሎጂ አገልግሎቱን የምናገኝበት ክፍል ውስጥ ከሄቡዬ ጋራ ቁጭ ብለናል። በስራው ደግሞ ረጅም ዓመት ልምድ ያላቸው ባለሙያዎች ከፊታችን ይገኛሉ። ያው የተወሰነ ስለ ሙያው ትንታኔ የሚሰጠን ወንድማችን አለ። እባክህ እንተዋወቅ። እሺ፣ በመጀመሪያ እንኳን ደህና መጣችሁ ወደ ዳጊ ስፓ። እንኳን ደህና ቆየህ። እኔ ቃላብ ደርቤ እባላለሁ። በሪፍሌክሶሎጂ ማሳጅ ቴራፒስት ባለሙያ ነኝ። እንግዲህ ከሰሞኑን ከተለያዩ ቦታዎች ላይ ስሰማ ስለ ፉት ማሳጅ ብዙ ነገሮችን ሰማሁኝና ስለዚህ ነገር ምንነት እኔም ባቅ እንዲሁም ደግሞ ለተመልካቾቼ ባሳውቃቸው መልካም ነው ብዬ እዚህ ዳጊ ስፓ ተገኝቻለሁ። እስኪ ምንድን ነው ከሚለውን ጀምር። እሺ፣ ሪፍሌክሶሎጂ ማለት ኖርማሊ በእግራችን በውስጥ እግራችን ውስጥ የሚገኙ የተለያዩ ነርቮችን በማነቃቃት ሙሉ አካላችን ተገቢውን የሆነ ስራ እንዲሰራ ማድረግ ነው። በውስጥ እግራችን ውስጥ ከ100 በላይ የሚሆኑ ጡንቻዎችና ከ7000 በላይ የሚሆኑ ነርቮች ይገኛሉ። በባለሙያ በመታገዝ እነሱ ተገቢውን የሆነ ፕሬሸር በማግኘት ነርቫችን ተገቢውን የሆነ እንቅስቃሴ እንዲያደርግ እና የተስተካከለና ጤናማ የሆነ ህይወት እንድንኖር የሚረዳን አንዱ የማሳጅ ዘርፍ ነው ማለት ነው። አዎ፣ ያው በሀገራችን ብዙ ጊዜ ማሳጅ ሲባል ፉል ማሳጅ ወይም ደግሞ ቦዲ ማሳጅ ነው የተለመደውና አሁን ግን ስለ ፉት ማሳጅ ብዙ ነገሮችን እየሰማሁኝ ነው። ምን ይመስላል ተቀባይነቱ? 2 ዓመት በዚህ ስራ ላይ ቆይቻለሁ ብለኸኛል።
ያው እንግዲህ አሁን የምናየው ምንድነው ሪፍሌክሶሎጂ ለየትኛውም ሰው ምቹ በሆነና በማንኛውም አጋጣሚ መጠቀም የሚችለው ነገር ነው። ከስራ ሞቶ ሊሆን ይችላል፣ በተለያየ ባገኘው አጋጣሚና ፍሪ ታይም መቶኛ ጋር ዘና ብሎ ሊጠቀም ይችል ነው። ኖርማሊ ምንድነው ሪፍሌክሶሎጂ ተሰራ ማለት ሙሉ ሰውነቱን እንደታሸ ነው የሚቆጠረው። ምክንያቱም እያንዳንዱ ከብሬን ጀምሮ ያሉት ነርቭ ኢንዲንጎቻችን ውስጥ እግራችን ላይ ስለሚገኙ እነሱን አክቲቭ ማድረግ ነው የኛ ስራ ማለት ነው። ኦኬ አብዛኛውን ጊዜ ፉል ማሳጅ ለመውሰድ ጊዜ የማይኖራቸው ሰዎች ያንን ነገር መጠቀም የማይፈልጉ ሰዎች ቀለል ባለ ሰዓት ውስጥ ቶሎ ማግኘት የሚችሉት አይነት አገልግሎት ስለሆነ ማለት ነው። ብዙ ጊዜ ሲታሽ እንመለከታለንና ህመም ይኖረው? ህመም እንኳን ሳይሆን ኖርማሊ ደስ የሚል ስሜት ነው ያለው። ያው ነርቮቻችን ላይ ተገቢውን የሆነ ፕሬሸር መስጠት ስለሚገባን በዛ ታይም ላይ ለሰከንዶች የሚቆይ አይነት ስሜት ይኖረዋል። ያ ነው እንጂ ህመም የሚባል ነገር በፍጹም የለውም። ሪላክስ እያደረግን ነው የምንሄደው ማለት ነው። አዎ አብዛኛውን ጊዜ ማሳጅን ስናስብ ሪላክስ ማድረግን ብቻ ነው የምናስበው። ከጤና ጋር የተያያዘ ግን ከፍተኛ የሆነ ጥቅም እንዳለው ሳነብ አይቻለውና ምንድን ናቸው ጥቅሞቹ? እሺ ሪፍሌክሶሎጂ ዘርፈ ብዙ የሆነ ጥቅም አለው። ኖርማሊ እያንዳንዱ የምናያቸው የውስጥ እግራችን እንደ ቻርት የተሰራ ነው ከብሬን ጀምሮ ያለውን ማለት ነው። ስለዛ የእንቅልፍ እጦት ያለባቸው ሰዎች ከተለያየ ከስራ ሁኔታ ሊሆን ይችላል፣ አብዛኞቻችን በመጨናነቅ ምናምን ነገር ስትረስ ውስጥ እንሆናለን። ያንን ነገር ይቀንስልናል። ዳይጀስቲቭ ሲስተማችንን ያስተካክለዋል። የተለያዩ የሆርሞን መዛባቶችን ራሱ ያስተካክልልናል። እነዚህ የሪፍሌክሶሎጂ ጥቅሞች ናቸው ማለት ነው። አሁን ጣቶቼ ላይ ለየብቻ ነው አይደል የሚደረጉት? እነዚህ ጥቅማቸው ምንድነው? እሺ አሁን ኦሬዲ እየሰራሁሽ ያለሁት ምንድነው ብሬን ሲስተምሽን አክቲቭ እንዲሆን እና ጥሩ የሆነ እንቅልፍ ለመተኛት እና ይሄ ስትረስ ምናምን ነገር ያሉበትን ፓርቶች እነሱን ኦሬዲ እንደዚህ በመሰራበት ሰዓት ላይ ነርቮች አክቲቭ እየሆኑ ነው የሚሄዱት። አሁን የዛን ፓርት ነው እየሰራሁሽ ያለሁት ማለት ነው። የእንቅልፉ ጥሩ ነው። በደንብ ደጋግመህ ከዛው ግን ከ7 ሰዓት በፊት እንቅልፍ አልተኛ ብዬ ትንሽ ተቸግሬያለሁ። አሁን 2 ሰዓት ነው። 2 ሰዓት ማታ ላይ ነው። ከዛ እስከ 12 ሰዓት እንግዲህ ተመልካቾቻችን እንደምትመለከቱት ዳጊ ስፓ ሪፍሌክሶሎጂ እየወሰድኩኝ ወይም ደግሞ በተለምዶ ብዙዎቻችን የእግር ማሳጅ የምንለውን ብዙ ቆንጆ የሚባልን ቆይታ እያደረግኩ ነው የሚገኘው። ዳጊ ስፓ ግን ከመጣችሁ ከዛ በተጨማሪ ሞሮኮ ማሳጅ፣ በጣም በርካታ የተለያዩ አገልግሎቶችን አንድ ላይ ማግኘት ትችላላችሁ። እንዲሁም ደግሞ ዳጊ ስፓ የት ነው የሚገኘው ካላችሁን የሁለት ብራንቾች አሉ። አንደኛው አትላስ ዮሊ ሆቴል ነው። ሁለተኛው ደግሞ ገርጂ አልፎስ ፕላዛ ላይ የሚገኘው። ከዛ በተጨማሪ በስልክ ቁጥር መደወል ስላለው ነገር ደግሞ ማረጋገጥ የምትፈልጉ ሰዎች ከታች ባለው አድራሻ ደውላችሁ የምትፈልጉትን መረጃ ማግኘት ትችላላችሁ። እኔ ግን የምፈልገውን መረጃ ከጥሩ ሰርቪስ ጋር አግኝቼ በጣም ዘና ፈታ እያልኩ ነው የሚገኘው። ይሄኛው ፓርት ደግሞ ታይሮይድ ወይንም ቶንሲል የጉሮሮ ህመም ምናምን ነገር የሚያስቸግራቸውን ሰዎች እዚህ ቦታ ላይ በማሸት ነው ፊክስ የምናደርገው ማለት ነው። ሜን ፓርቱ ሪፍሌክሶሎጂ። በዚሁ አጋጣሚ መናገር የምፈልገው ነገር ምንድነው ሰዎች ከታመሙ በኋላ ነው ወደ ማሳጅ ቴራፒስት መምጣት የሚያስቡት አብዛኛውን ጊዜ። ሌላውን ነገር በዴይ ቱ ዴይ አክቲቪቲያቸው ወይም በሌላ ማህበራዊ ህይወት ተወጥረው ነው የሚያሳልፉት። ግን ህመም ሲመጣ ወይንም ህመም ከተከሰተ በኋላ ሳይሆን ይሄኛው ምንድነው እንደ ቅድመ መከላከል ነው። እኛ ጋር ሲመጡ ኦሬዲ በየጊዜው ራሳቸውን ሪጀነሬት እያደረጉ አዲስ እያደረጉ መቀጠል ማለት ነው። የሚገርም ነው አይደል? ብዙዎቻችን ቶንሲል፣ የተለያዩ ህመሞች በፍጹም ከእግር ጋራ ይገናኛሉ ብለን አናስብም። ወይም ደግሞ ቀድመን እነዚህን በሽታዎች በእንደዚህ አይነት መንገድ መከላከል እንችላለን የሚል እውቀት በእርግጥ ብዙዎቻችን የለንም። እኔ ለመጀመሪያ ጊዜ ነው ዛሬ ያወቅኩት።
ነው አብዛኛው ሰው በዚያ ወይ ነው ያለውና ኖርማሊ ይሄ ነገር ደግሞ በሀገራችን ውስጥ እየተለመደ ቢሄድ አሁን እንደዚህ እንደ ዳጊ ስፓ አይነት ትልልቅ ስፓዎች ላይ እንደዚህ አይነት ፕሮፌሽናል በሆኑ ባለሙያዎች ስለሆነ የሚሰጠው ሰው እንደዚህ መጥቶ በሚሰራበት ሰዓት ላይ በሚጠይቅበት ሰዓት ኦልሬዲ እያወቀው ነው የሚሄደው። ስለዚህ ሜን ፓርቱ ኖርማሊ እንዲያውቁ ማድረግ ነው የኛ ታርጌት እና ከላይፍ ስታይሉ አንዱን እንዲያደርገው ነው የምንፈልገው። አሁን እየሰራሁሽ ያለሁበት ቦታ ደግሞ የአይናችን ክፍል የሚገኝበት ነው። የአይናችን ነርቭ ኢንዲንግ እዚህ ጋር ነው የሚገኘውና እዚህ ጋር ተገቢውን ፕሬሸር በምንሰጥበት ሰዓት አብዛኛውን ጊዜ የአይን ብዥታ ወይንም ያለ ጊዜ መድከም ምናምን ነገር በወጣቶች ላይ እናስተውላለን። ይሄ ነገር ምንድነው? ይሄንን ፓርት ባለመሰራት የሚመጣ ነገር ስለሆነ ኦልሬዲ ሁሉም ሰው ቢለምደው ሞር ይመከራል ማለት ነው። እያንዳንዱ ከእግራችን ጋር የሚደረጉ ማሳጆች ወይም እንቅስቃሴዎች ከሙሉ የሰውነት ክፍሎቻችን ጋር ተያያዥነት አላቸው ማለት ነው። ትክክል። አሁን የጀመርነው ከጭንቅላታችን ነው። ውስጥ እግራችን ላይ ካለው የጭንቅላታችን ነርቭ ማለት ነው። ኦልሬዲ እያንዳንዱን ፓርታችን ሙሉ ሰውነታችንን ነው በየተራ እየሰራን የምንሄደው ማለት ነው። ስለዚህ ሙሉ ሰውነት እንደመታሸት ነው የሚቆጠረው። በጣም ደስ የሚል ነገር ነው። ይህን አገልግሎት አንድ ሰው በምን ያህል ጊዜ ቢወስደው ጥሩ ነው? ምክንያቱም አሁን ላይ ስንመለከተው ከጤናም ሪላክስ ከማድረግን ከብዙ ነገር አንጻር ከፍተኛ የሆነ ጥቅም አለውና በምን ያህል ጊዜያቶች ቢወሰዱ ጥሩ ነው? በሳምንት አንድ ጊዜ መጥተው መጠቀም ይችላሉ። ባለሙያው የሚሰጣቸውን አገልግሎት ማለት ነው። በዚሁ አጋጣሚ አሁን እየተሰራሽ ያለሽው ደግሞ የጆሮ ነርቭ ነው። ጆሮአችን የሚገኘውን ይሄ ያለ ጊዜ የጆሮ የመስማት አቅም መድከም ወይንም ደግሞ ጆሮአችን ላይ የሚጮህ ድምጽ የሚሰማን ምናምን ነገር ያነዛ ነገሮች ብለድ ሰርኩሌሽናችን የተዛባ በሚሆንበት ጊዜ የሚመጣ ችግር ስለሆነ እሱን ለማስተካከል ይረዳናል። ቺኛዋ ፓርት ደግሞ የመገጣጠሚያ ህመም ለሚያማቸው ሰዎችና የሆርሞን እጥረት ላለባቸው ሰዎች የምንጠቀማት ክፍል ናት። ስለዚህ እሱ ጋር የሚነካው ፓርት መገጣጠሚያ ህመም ችግር ላለባቸው ሰዎች ማለት ነው እና የሆርሞን እጥረት ላለባቸው ሰዎች እና የሆርሞን እጥረትም እንዳያጋጥም እንደዚሁ ቀድመን መከላከል እንችላለን ማለት ነው። ይሄንን በመሰራት ግዴታ የሆርሞን እጥረት እስኪያጋጥመን መጠበቅ የለብንም። ተመልካቾች እንደምትመለከቱት ከዳጊ ስፓ ባለቤትና ዋና ስራ አስኪያጅ ከሂቡ ጋራ በጣም ቆንጆ ጊዜ እያሳለፍን ነው። እናንተም ደግሞ ከጓደኞቻችሁ ጋራ ከቤተሰብ ጋራ ምናልባት ከፍቅር አጋር ከትዳር አጋር ጋራ አብራችሁ በጋራ ብትመጡ ራሱ በጣም ደስ የሚል ጊዜ ነው የምታሳልፉት። እዚህ ጋር ደግሞ የሳምባችን ነርቭ ኢንዲንግ ነው የሚገኘው። ይሄኛውን በምንሰራበት ሰዓት ያተነፋፈስ ችግር ያለባቸውን ሰዎች እንዲሁ ለአስም ለተለያዩ በሽታዎች እንዳይጋለጡ ቅድመ ጥንቃቄ ማድረግ እንችላለን ማለት ነው። ጤናችንን መጠበቅ ተፈጥሯዊ በሆነ መንገድ በጣም ደስ የሚል ስሜት ነው ያለው በእውነት። እንደው ተመልካቾችም ኖረው ለነሱም የግድ ኢንተርቪው መደረግ ስላለበት ነው እንጂ ሪላክስ አድርገህ ብለህ ስትሰማው በጣም የሚያስደስት የሆነ ስሜት ይሰማሃል። ሙሉ ሰውነትህን ልክ እንዳልከው ሙሉ ሰውነትህን ነው የሚሰማ። በጣም ደስ ይላል። በጣም ትክክል። ዋና አላማውም እሱ ነው። እዚህ እኛ ጋር የሚመጡ ደንበኞቻችን ደስተኛ ሆነው ጤናቸውን ጠብቀው የላቀ አገልግሎት አግኝተው እንዲሄዱ ነው የምንፈልገው። ይሄኛው ፓርት ደግሞ ጉበታችን የሚገኝበት ነው። አሁን የምንገኝበት ቦታ ደግሞ የኩላሊታችን ነርቭ ኢንዲንግ ሲሆን ኖርማሊ ኩላሊታችን አብዛኛውን ጊዜ አሁን በምንገኝበት በሀገራችን ላይ ብዙ ሰው የኩላሊት ህመም ተጠቂ ነው። ኖርማሊ ይሄንን ነገር ግን የመጠቀም ልምድ ቢያደርገው ከዛ ሁሉ ነገር በቀላሉ ራሱን መጠበቅ ይችላል ማለት ነው። ኦኬ። አሁን ስንመለከት የኩላሊት አልከኝ የጆሮ የተለያዩ ነገሮችን እየነገርከኝ ነውና እነዚህ ነገሮች ሳንታመም በፊት ቀድመን ይሄንን ማሳጅ መውሰድ ምንድነው ጥቅሙ? እንዳንታከም እንደመከላከል ነው። ጥቅሙ ምን መሰለሽ? ኖርማሊ ከተጎዳ በኋላ ሳይሆን እንዳይጎዳ ራሱን አክቲቭ ሆኖ በሽታ የመከላከል አቅሙን እያዳበረ እንዲሄድ ነው የምናደርገው። በተለያዩ ጫናዎች ኖርማሊ ስትረስ ሲበዛብን ምናምን ነገር አይምሮአችን ወደ ሰውነታችን የሚልከው መልእክት እየተዳከመ በሄደ ቁጥር እያንዳንዱ ሴሎቻችን የሚሰሩትን ስራ አክቲቭ በሆነ መንገድ ማከናወን ያቅታቸዋል። የዛን ሰዓት ከሚፈጠር የጤና መታወክ ነው ራሳችንን የምንጠብቀው ማለት ነው። ቅድም ላልኩሽ የዳይጀስቲቭ ሲስተም ወሳኝ የሆነ ቦታ ትልቁ አንጀትና ትንሹ አንጀት የምንለውን ፓርት የምናገኝባት ቦታ ደግሞ ይቺ ናት። ቀለብ ብዙ ጊዜ ሰዎች በተለምዶ ቤት ውስጥ በተለይ ደግሞ አባቶቻችን እግራቸውን ያሳሹናል አይደለ? ብዙ ሰዎችም ደግሞ ለምደዋል ይሄንን ማድረግና ምን ይሆን ልዩነቱ?
ልዩነቱ ኦሬዲ ያኛው ያው ድካምን ለማቃለል ነው የሚሆነው። ይሄኛው ግን ምንድነው በባለሙያ የታገዘ ስለሆነ እያንዳንዱ ጤናችን ማግኘት የሚገባውን ተገቢ አቅምና ኃይል በማግኘት ቦታው ላይ መቆየት ያለብንን ሁኔታ በመጠቀም ራሱን ነርቫችንን መልሶ ስራውን እንዲሰራ ማድረግ ነው። ስለዚህ በባለሙያ የታገዘ ስለሆነ ለእያንዳንዱ ቅድም እንዳልነው ማለት ነው ለሰውነት ክፍላችን ስፔሲፊክሊ የሚገባውን አገልግሎት እናገኘዋለን ማለት ነው። ያኛው ነው ልዩነቱ እዛ ላይ ነው ያለው። በግርምሽ ኪንታሮት የሰው ልጅ ኪንታሮት እንዳይሰቃይ ቀድሞኛ ጋር መጥቶ ጥንቃቄ ማድረግ ይችላል። ያው ደግሞ አጋጣሚ ሆኖ ደግሞ ከተፈጠረም ደግሞ ኖርማሊ ፔኑን መቀነስና በጊዜ ሂደት የተሻሻለ ለውጥ እንዲያሳይ ማድረግ እንችላለን። እቺኛዋ ፓርት ለሱ ነው የምጠቅመው። በተለይ ደግሞ በተደጋጋሚ አይ ቲንክ እንደዚህ አይነት ችግር የሚያጋጥማቸው ሰዎች ይሄንን ነገር ማድረግ ጥሩ የሆነ መፍትሄ ይመስለኛል። በደንብ አብዛኛውን ሰዓት አሁን ብዙ ሰዎች ላይ ያጋጥማልና ይሄ ደግሞ ጤናን መጠበቅ ምንም የሚያሳፍር ነገር ስላልሆነ በየጊዜው እየመጡ እንደዚህ ጤናቸውን በአግባቡ ቢጠብቁ መልካም ነው ባይ ነኝ። አሁን ቀጣይ የምንሄደው ደግሞ አብዛኞቻችን ወደምንቸገርበት የወገብ ህመም ወይም ስፓይናል ኮርዳችን ወደሱ ነው የምንሄደው ማለት ነው። ይሄኛውን ፓርት የምናየው ይሄንን ሙሉ ይዞ ያለው ስፓይናል ኮርዳችን ነው። ስለዚህ እሱን ደግሞ እንሰራለን ማለት ነው ቀጣይ። በተለይ ደግሞ ይገርምሃል እኛ ሴቶች ከወሊድ በኋላ በጣም ከፍተኛ የሆነ የወገብ ህመም ስሜት ይሰማናልና እንደዚህ አይነት ነገሮችን በተደጋጋሚ ማድረግ ለዛ ጥሩ መፍትሄ ሊሆን ይችላል። ትክክል ነው፣ ይመከራል። ኖርማሊ ደግሞ ከወሊድም በፊት ደርስ እርጉዝ ለሆነች ሴት ኖርማሊ ይሄኛው ሪፍሌክሶሎጂ ማሳጅ ይጠቅማል። ከዛም በኋላ ደግሞ ኖርማሊ ከወሊድ በኋላ መተው ይሄንን ቢጠቀሙ ይመከራል ማለት ነው። የነበረኝ ቆይታ በጣም ደስ ይል ነበረ። በጣም ሪላክስ አድርጌያለሁ። ከዛ በተጨማሪ ለጤና ያለውን ጥቅሞች ደግሞ እያንዳንዱን ነገር ስሰማ እውነትም ሰው የሚለው ነገር ልክ ነው፣ በየጊዜው ይሄንን ነገር መጠቀም አለብኝ የሚለውን ነገር እኔ በግሌ መረዳት ችያለሁኝና በተቻለኝ አቅም በየጊዜው ራሴን እንደዚህ ጤናዬን ለመጠበቅ የተቻለኝን ነገር አደርጋለሁኝ። በስተመጨረሻም ግን ይህን ሁሉ አገልግሎት ላገኝ የመጣሁበት ቤት ቀደም ሲል እንደጠቀምኳችሁ ዳጊስፓ ነው። ዳጊስፓ ደግሞ ከሌሎች ቤቶች ይህንን አገልግሎት በሚሰጥበት ሰዓት ምንድነው ለየት የሚያደርገው የሚለውን ነገር እስኪ ለተመልካቾቻችን ከመሰናበታችን በፊት የተወሰነ ነገር አለን። እሺ መልካም። አንደኛ ለየት የሚያደርገን ነገር ምንድነው 7ቱንም ቀናት 24 ሰዓት ክፍት ሆኖ በማንኛውም ሰዓት ከስተመር መጥቶ አገልግሎታችንን አለማጣቱ ነው። ሁለተኛ ነገር ደግሞ እጅግ በጣም ቅንጡ በሆኑ እና ምቹ በሆኑ ቦታዎች ላይ በሙያው ዕውቀት ባላቸው ባለሙያዎች ተገቢውን የሆነ ስራ መስጠታችን ነው። ሶስተኛ ደግሞ ውበትን፣ ጤናን ከላቀ አገልግሎት ጋር ለደንበኞቻችን ማቅረብ መቻላችን ከሁሉም ለየት ያደርገናል ማለት ነው። በጣም በተለይ ደግሞ ብዙ ጊዜ በአንድ ሙያ ላይ ሲነሳ ልምድ ከፍተኛ የሆነ አስተዋጽኦ አለውና ዳጊስፓ እንደምናውቀው ወደ 15 ዓመት ያህል በዚህ ሙያ ላይ ከፍተኛ የሆነ ልምድ ባላቸው ባለሙያዎች አገልግሎትን ሲሰጥ ቆይቷልና ተመልካቾች እንደዚህ አይነት አገልግሎትን መጠቀም ልክ እንደኔ ምርጫችሁ ካደረጋችሁ መሞከር የምትፈልጉ ከሆነ ወደ ዳጊስፓ ብትመጡ ከፍተኛ የሆነ ልምድ ባላቸው ባለሙያዎች ከፍተኛ የሆነ ጥራት ባለው እቃዎችና ጽድት ባለ ቤት ውስጥ ተስተናገዳላችሁ። እኔ ግን የነበረኝ ቆይታ በጣም አስደሳች፣ በጣም ሪላክስ አድርጌያለሁ። ብዙ እውቀቶችን አግኝቻለሁ። በጣም አመሰግናለሁ። እኛም ስለመጣችሁ እናመሰግናለን። ስለ ሪፍሌክሶሎጂ ምንነት የተለያዩ ነገሮችን ወደ እናንተ ያደረስንበት የወፍ በረር ቆይታ የተመለከታችሁትን ይመስል ነበረ። በርካታ ነገሮችን እኔ ማላቃቸውን ነገሮች አግኝቻለሁ። በተለይ ደግሞ ከጤና ጋር የተያያዘ ለጤናችን ያለው ጥቅም እንዲሁም ደግሞ ሪላክስ ነው የምታረጉት፣ የእውነት ዘና ነው የምትሉትና በርካታ ጥቅም ያለው ነገር ስለሆነ ሁላችሁም እንድትሞክሩት እንድታዩት እመክራችኋለሁ። እኔ ስላየሁት ስለሞከርኩት በጣም ደስ ብሎኛል። እንግዲህ በወፍ በረር የነበረን ቆይታ ደግሞ እስካሁን የተመለከታችሁትን ይመስላል። ሌሎች የአባይ ፕሮግራሞች ይቀጥላሉ። እኔ ግን ማሳጅን እያደረኩ ሪላክስ ላድርግ። ሰላም ሁኑ።